بسم الله الرحمن الرحيم. مكينة كالجزء ككلج سوته كمتبه كالجرس بيت كالجراو سرعة على جنو على جبام مياله استثلاث أمت ميكاتلو وطاقوچ እንዳሉ እናውቃለን ምነው ለውላ ጎረምሳ ያለ ለውላ ሴት ያለ ጾም ጾመን ምን ከተከተው ለምን ነው ከጋቡ ነው የሚለው ተናቀው نصيحة إسلامي ستوديو يهنن قابتش بميل رئيس بشيخ محمد ولي تزجاجون تنهزيز الله تسكاب لاك على دستيك موال نصيحة إسلامي ستوديو أدراشاتشن سلك كتر 0958 00 موبايل 0910 478283 أديس أبابا إثيوبيا. الحمد لله رب العالمين إياه نعبد وإياه نستعين وأصلي وأسلم على سيد الأولين والآخرين محمد الصادق الوعد الأمين وعلى آله وأصحابه ومن تبعهم إلى يوم الدين ثم أما بعد وتكبرت وطاقت أباقت الناس تنور الله تيونان ويتوت بكيه تنور يونان አሁን ባለኝ ሰዓት ውስጥ የተሰጠኝ አርዕስ የሰው ልጅ የሚነቀንቅ የሆነ አርዕስ ነው። ምን የተሰጠኝ ጋብቻ ነው። ጋብቻ የሰው ልጅ ኑሮ የሚመሰረትበት የሰው አዝመራ የሚዘራበት ባጥላና ዘንጋዳ አይደለም። የሰው ልጅ አዝመራ የሚዘራበት ፋቷ ከሐርተኩም ማናሽቱም ሲል እርሻል ጓሉት እርሻ ከመሆኑ ጋር በቃዩ ማለት ሰው ነው የሚበቅለው ያንን ሰው የሚበቅልበትን አዝመራ ለመዝራት ቅድመ ዝግጅት ያስፈልገዋል የሚለውና በዚህ ነገር ላይ ነብያችን አለይሂ ሰላቱ ወሰለም ምን አይነት ትዕዛዝ አስተላልፈዋል የሚለውን ለመቀስቀስ ነው። አሁን በዓለም ውስጥ የምንመለከተው ወጣት መኪና ካልገዛው ከኮሌጅ ሳይወጣው ትምህርት ቤት ሳይጨርስ ቤት ካልሰራው ስራ ካላገኘው አላገባም እያለ እስከ 30 ዓመት የሚቃጠሉ ወጣቶች እንዳሉ እናውቃለን። አላህን የሚፈሩ እንደሆነ 30 ዓመት ድረስ በስሜት ሲቃጠሉ ይኖራሉ። يوم بثلاثة የሚያገቡ እንደሆነ አላህን የማይፈሩ እንደሆነ ስሜታቸውን በሐራም የሚወጡ እንዳሉ እናውቃለን። እንግዲህ ሁለቱም አስቸጋሪ ነው። ስሜታቸውን ማቃጠልም ለምን ነው ወንድ ሳይጠፋ ሴት ሳይጠፋ እንደ ሰው ተቃጥሎ ይሞታል? ምን ስለቸገረ ነው? ምን ሳይቸግር ለምን ትቃጠላላችሁ? እኔ ሞታቸው ነው። አዲስ የተፈጠረው ለኛ አይደለም። ለኛ ተፈጠረ እንድንቃጠላለን። መቃጠል የለባችሁም ነው። ይሄም አላህን የምትፈሩ እንደሆናችሁ አላህን የማትፈሩ እንደሆናችሁ በሐራም ስሜታችሁን እየተወጣችሁ በተለይም በአሁኑ ጊዜና ቀሳፊ የሆነ እንደ ቅጠል የሚያረግ በሽታ መጥቷል። ነቲጃው ሞት ነው ይላል። አንደኛ ጀሃነም፣ ሁለተኛ በልጅነት መቀጨት። ሁለቱም በሽታዎች ናቸው። አላህን ብትፈሩ መቃጠል፣ አላህን ባትፈሩ መቃጠል ነው። የዚህ መፍትሄ ምንድነው? መጋባት ነው። ወላ መፍትሄ የለም። አላህ ፈቀረልን ለዚህ ነው ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها وجعل بينكم مودة ورحمة فالله تتأملوا بذكر الدنيا كنانتو شيء فدرو إن أنت لنسكن نسل لن أنت سنة مكفاة ما درجو جن قال بيارك بن يجر قال بيارك بن من يبالك
ሁሉ በግድ እንቀበላለን አሁን ተገዛጅነታችን ያደርጋል እንግዲህ በዚህ ነገር ላይ ብዙ ነገር መናገር ይቻላል እስልምና ጋብቻን እንደ ኢባዳ ነው የሚያደርገው إن الزواج في الإسلام عبادة وقربة ينال به الأجر والثواب إذا أخلص النية وقصد به أن يعف نفسه عن الحرام عند سو قابتشان حرام لا إلا الورك بلو يا قبان دونا عند صلاة عند صوم دموجة بن الفتاة سميت بمقبله سميت بمقبله ደሞዝ ያገኝበታል ተመልከተው ስሜትን ትቀበላለህ አጅር ያገኝበታል ልጅ ይወለዳል ያ ልጅ ካንተ አልፎ አገር የሚበቃል ዓለም ሊወለድ ይችላል ሱልጣን ሊወለድ ይችላል እንዲሁም ደግሞ ወልይ ሊወለድ ይችላል አይታወቅም አላህ ይሰጥ ይችላል ወልይ ይናለ ነብያችን አለይሂ ሰላቱ ወሰለም በሐዲሳቸው ቅስቃሳቸው አይደዋል ከሐዲሶች ውስጥ አልፈናል እንጠቁማለን وقد حث رسول الله صلى الله عليه وسلم إلى الزواج فقال الدنيا متاع وخير متاع الدنيا المرأة الصالحة رواه مسلم وابن ماجه يوترك على الله دنيا يملا سو يمكمسو يمجابسو يمتكفو ማለት ነው ይሄ መጣቀሚያ ነው ዱንያ ከዛው ስጡሩዋ ማናት ሻዋት ደስ የምትለው ሲዳራት መርሐባ የምትለው ባለቤቴ ናት የምትበልጠው ይሁንላ ወኸሩ መታዕ ዱንያ المرأة الصالحة እንደዚህ የተቆረጡን አይደለም ያቺን ደስ የምትለው ነው እና ጀማዓ መሰለቱን አይደለም وقال من أراد أن يلقى الله طاهرا مطهرا فليتزوج الحرائر رواه ابن ماجه الله قال نشوف من وجل سايسرا لما جناني تفلق سويه طورو بالكبيت يا جبار نشوف يا ولد بجمع ما تكرر ببلغ ما تكرر يجي فرصنا تواسكارو ሴትላት አንደኛ ዲን ሁለተኛ ብልታቸው ላይ ሌላው ተወሰራት ጀናዳ ስንቆም በብልታት ትክክል ቆኖ ሴት ቆም ያለው ሴቶችና ስር በብልታቸው ነውና ወንድ እንደሆነ በልብ ትክክል ቆም ተባለ ወንድ ልጅ ሸከኛ ስለሆነ ኢማኑ ያቀርባልና አየ ወንድም በትክክል በልቡ ትክክል ተዋደ ጀናዳ የሚቆመው የሴት የሆነ እንደሆነ ተወሰቲያ በብልታት ትክክል ነው አላህ ማለት ለኛን ነገር ያ ነገር ብዙ አውጣለት በዚህ ነገርና እሱ ማለት ሊለ ማለት ነው ከባድ ነገር ነው ቀላል ላይ ነው ተወረጀና ላይ ተመልከት ሲቆም ኢማሙ ሴት እንደሆነ በወሰጣው ነው የሚቆመው ወንድ እንደሆነ በልቡ ነው የወንድ ሸከኛ ስለሆነ ኢማሙ ላይ ጥርጥር ይኖርበት ይመጣል የሴት የሆነች እንደሆነ በብልቷ ተታመንም ገርናቸውና በጣም ግራ ስለሚያበዙ ስለዚህ ነው ስለዚህ ምናሉ ሙዘ የሆነ ሴት ማግባት አለበት وقال عليه الصلاة والسلام أربع من سنن المرسلين الحياء والتعطر والسواك والنكاح رواه أحمد والترمذي أراد نظروች የሩሱሎች ሱና ናቸው አንደኛ አላህን መፍራት ሩሱሎችን መፍራት ሌሎችም ሰዎች መፍራት አላህን ስትፈራ ከሐራም ትቆጠባለህ ነብያችን አለይሂ ሰላቱ ወሰለም ስትፈራ ሱናቸውን ትከተላለህ ሌላውን ሰው ስትፈራ አትደፍረው በመላስህ በእጅህ በግራ አትደፍረው ተፈራ ሁለተኛ ተዓጥራሉ ሰርቀህ ማጠብ ሽቱ መቀባት ሌላው ተጣጥሩስ እንኳን ቆዳ ተሸካሚ መስል መስጊድ ገባ እንዳትሸጥ ነው ይሄ
ቆዳም ያለ ባይመስል የዱብ ያለ ባይመስል መስጊድ ሲገባ ለወላጆች እንዳይሸጥ ተዓቁር ሱና ነው። ሶስተኛ ሲዋክ አላስተኛኝ ያለ የመንጋጋው ጥሬ ይብላለች። አየሁ ማታ ንፍሮን እየበላ ሲዋክ ታያረግ ምን ያቅፋታል? ለሊት ሲሆን ይሸጣል ያጥረት። ምን አለች መጨረሻ? አላስተኛኝ ያለ የመንጋጋው ጥሬ። እንደዛ እንዳይመጣ ሲዋክ ማድረግ አለባችሁ። የሩሱል ሱና ነው። አራተኛው ኒካህ ነው። ሱነቱል ሙርሰል النكاح سنتي فمن رغب عن سنتي فليس مني نكاح لي سنة ነው የኔን ሱና ይጠላ የኔ አይደለም ተይወደ ምን ይበሉናል የኔ አይደላችሁ እንኳን ኒካህ ማታፍቶት አይደላችሁ ኒካህ ተጠላችሁ አንዳንድ ሰዎች ኒካህ ሲዋቸው ከብዳቸው ቁብያ ነው ደስ የሚላቸው ቁብያ ነስሪያ ታውቃለህ ቁብያ ደስ ይላቸዋል ስሪያ ሲዋቸው ሻይ ስሪያ ማለት ኒካህ ማለት ነው ኒካህ አልካድ እንደሆነ ሻትለ እንደው ቁብያ አልክ እንደሆነ መርሐባ ትላ ይሄ ዓላመተል ሸቃዋ የጀሃነም ምልክት መሆኗ ምልክት ነው تناكحوا تكسروا فإني أباهي بكم الأمم يوم القيامة توالدوا تجابوا يوم القيامة أمتك بزنا توبية أفكر باتها اللهم من سعادة ابن آدم ثلاثة المرأة الصالحة والمسكن الصالح والمركب الصالح ومن شقاوة ابن آدم المرأة السوء والمسكن السوء والمركب السوء رواه أحمد الطبراني والبزار والحاكم سوية شكت عما هنا لك بزيت عالم لاي أريد راغن مننا وصفت لك تارينا عندنا شاوات بس مثل أولئك سترات مرحبا يمثل بتقل الله عفيف يولك بدينان በብልጣም አፊፍ ቁጥብ ይሆናል ሁለተኛ ጥሩ ቤት ቁርአን የሚቀራበት ሐዲስ የሚቀራበት ዳስ የሚጀለስበት አይደለም ሶስተኛ ጥሩ መኪና በየዳገቱ ላይ የምትቆመው አለ ይህን እያለች ያቺን አይደለም ደንበኛ መኪና ነው ወልመርከቡ ሷሊሐ በየዳገቱ ላይ የሚቆመው ያቺ መከራ ነው ومن شقاوة المرء المرأة السوء سويه بس عالم لا يبورو كما رأيك مننا صوت نظر الله تعالى وندونا عن شهوات المتاسقة قامش شهوات مرحبا ماشل እንግዲህ የሴቶችን አዋል እኛ እናውቀዋልና ተለጀናችሁ እኛ ብዙ አይተናል ሽማግሌዎች አንዳንድ አይተውም ብዙ አዋል አይተዋል ሽማግሌዎች من اللي هو يسيرتنا أحوال هلا تصلحته صالح سيهم بس أمطرونه يتأمم من دونه من اللي بليه من تجيك على عنده كفر الرجال أحوال الله تسيرتنا من تجيك على شوات ما تلاقى عملوا أديمه مجمع أو شيء مثلا يعني ومن شقاوة المرأة ሌላው ደግሞ የሚያፈስ ቤት የሚጮህ ድመት የሚያፈስ ቤት እንግዲህ በዚህ ጋር ስታነሳ ይፈሳል ቤቱ ዝናብ በዚህ ስታነሳ ይፈሳል በዚህ ባቡ ብትላል በዚህ ጅንቱ ብትላል በዚህ ያፈሳል አልመስከን እሱ ማለት እንዲህ አይነት ነው አንድ ቀን ቁርአን ተቀጥበት የማይታወቅ والمركب السوء بيدابك لا يمتكم مكينة إنه تنش لا سابعين لله بأس مركب السوء غديرا نبياتنا عليه الصلاة والسلام ما استفاد المؤمن بعد تقوى الله خيرا له من زوجة صالحة إن أمرها أطاعته وإن نظر إليها سرته وإن أقسم عليها عبرته وإن غاب عنها نصحته بنفسها وماله رواه ابن ماجه سويه
አላህ ከመገዛት በኋላ አንድ ነገር ስኬታማ ሆኖለታል የምንለው አንደኛ ጥሩ ባልተቤት ሚስት እንዳለችው ባልተዛዝ ጊዜ መርሐባ ሲያዋት ምታደስተው ትዛዟን ሲታዘዝ መርሐባ እሱ በሌለበት ጊዜና ልጆቹን ሀብቱን ነፍሷን ጠብቃ አደራዋን የምታስረክብ አላህን ከመፍራት ለጥቆ ከዚህ የበለጠ የለም ብሎ እናንተን ወጣቶችን ሲቀሰቅሱ ነብያችን ምን ብለዋል عليه الصلاة والسلام يا معشر الشباب من استطاع منكم الباءة فليتزوج فإنه أغض للبصر وأحسن للفرج ومن لم يستطع فعليه بالصوم فإنه له وجاء رواه البخاري ومسلم እናንተ ወጣቶች እናንተ ሸባቦች ሻባቶች ሆይ እናንተ ሴት ለማግባት የምትችሉት ሆነ አካላታችሁ ጤነኛ ተሆነ ስሜት ያላችሁ አግቡ ጋብቻ የሰው ሴት እንዳታይ አይንህን ይጨፍናል ወደ ሰው ሴት እንዳትሄድ ብልትህን ይከለክልልሃል ጥሩ ምግብ ቤት ካለ ሆቴል አትሄዱ ስከፋ ነው ወሽሮ የሆነበለታ ወደ ሆቴል የምትሄደው ሽሮ የሆነብህ እንደሆነ አይተህ ተማምላት ሆቴል በልተህ ይችላል እቤትህ ደንበኛ ምግብ ጠብሱ ተጠብሶ ክትፎው ተቆርጦ ተጠበቀ ምን ታደርጋለህ ሰው ሆቴል ምን ታደርጋለህ አትሄድም ባለቤቱ ጋር መብራት ትፈልጋለህ እቤት ሚስት አለ አሁንም አይኔ ወደ ሰው ሴት አይሄድም አይኔ የሰው ሴት አይፈልግም ብልትህም አይፈልግም ልብ አይንቀሳቀስበትም ስለዚህ من استطاع منكم الباءة مهرين مثل እንደዚሁም ስሜት እንዳለ ማምጣት አለባችሁ መድኃኒት ነውና ይሄን ማትችሉ ሰውናችሁሳ መቆም አለባችሁ ይቀጠቅጣችኋል ምን ነው በጣም ይቀጠቅጣል አንተ ስትሴት ይያለ ትቆም ይያለ ምን ነው ለጎረምሳ ይያለ ይኸውላ ሴት ይያለ ጾም ምን ቀጠቅጣው ለምንድን ነው ተጋቡ ነው የምለው ተናካኡ አሁን ጊዜ እንደ ድሮ አይደለም ድሮ አግብተህ በሳምንት ታረግባለህ መብረሻ ታጣለህ አሁን መከላከያ አለ መከላከያ ሸሪዓው አልከለከለም መዝጋት ነው የከለከለው እንጂ መከላከያ አይደለም ጨርሶ እንዳትል ማድረግ ሐራም ነው እየቆየች እንድትል ማድረግ የተፈቀደ ነው በተለይ ጤነኛ ጤናው ተሟላ እንደሆነ አንድ ልጅ ወልዶ ሁለተኛው ሲያልቅ ድረስ የኛው እንዲያልግል የምትቆይ እንደሆነ ያ ተፈቅዷል ዑለማዎች ፈቅደዋል የከለከልነው ሁለት ልጅ በቃኛል ብለ ሚስቴን ማን ማድረግ ነው ይሄ ሐራም አይደል መዝጋት አይቻልም ስለዚህ ማቆየት ይችላል እስምታገብ ድረስ እንዳንወልድ ብትል መርፌ ያለ ዑቡብ ያለ ስንት ነገር ሞልቷል አሁን ጊዜ ምን ትየቃለ ሁሉ ነው ያመናው ሞልቷል ስለዚህ ዛሬ አብሩቼ ዳወለ ወደችብኝ ታመጣል ሞላ ደስታል ሰራ እንደው ወላ ደጋት ነው የሚለው ሁላ ችግር አይመጣም አሁን ጊዜና አግቡ ነው وقال عليه الصلاة والسلام تزوجوا الولود الودود فإني مكاثر بكم الأمم يوم القيامة رواه أبو داود وابن حبان والحاكم عند الصحابة مهان سيدها قباه ألا ليه لو من ضمن مهانا قباه يوم تولي سيدها قبانجي يوم القيامة أمتك بزنا سوية ثم فكروا بنا تدلم محل من ضمن قباه تزوجوا الولود الودود يوم التفكر ثم تولي هناك معلومات عنك
ያን መሰሉ ሐዲስ ማንጣት እንግዲህ እስከማታል መቆየት እንችላለን ግን ለሌላ ወደ ሌላው መድረክ ብንሄድ ይቻላል ነብያችን አለይሂ ሰላቱ ወሰላም በጋብቻ ላይ ቀለበት የምትሉትን ልብስ የምትሉትን ወድሮ ጊዜ ነው ያባቱ ታው ያባት ብልኩ የእናት ቀሚስ የአያት ቀሚስ እንግዲህ ብዙ ባህል አለ በዚህ ሀገራችን ላይ ማንነት እንዳይመስላችሁ እናውቃለን ያ ሁሉ ትርንኩስ ሸሪዓው በተቀባይነት የለውም የሚያገባው ልጅ ነው የፈለገው ልጅ ነው እናቷን አይደለም ወላ አያቷን አይደለም አያቷን አልብስ እናቷን አልብስ አጎቷን ብልኳንታ ለአባቷ ምን ትስግዛ ለወንድሟ ግዛ ለአባቷ ለቀረም ትስቴት የመጣጠረው ነው ነብያችን አለይሂ ሰላቱ ወሰላም ምን አሉ إن أعظم النكاح بركة أيسره بؤونة رواه أبو داود نكاح رجعت يالونه من له بقلل ነገር ሆነ ተወለ ቀላል ፍሉስ እንዳገሩ ይሄዳል ልጃገረድ ግብ 10 ብር ነው የምናገባው 10 ብር ما هو المراد تحضر لي የሚያሳድራት ሆነ 10 ሺህ ብትከው 20 ሺህ ብትከው የማያሳድርበት ሆነ ማይንፋሽ የሚደግም ነገር የለውም መደለሻ ነው ይጠፋል የሚያሳድር ከሆነ 10 ብር በቃ ጠቃሚ ከሆነ የተፈለገው ጉቱ ተዋል አይሰሩህን መኡነተና በሌላውም ሐዲስ خير النكاح خيرهن أيسرهن صداقا رواه الطبراني ሴቶች ኸይረኛ ናቸው የምንለው ማህራቸው ወይም ሰማያናቸው ቀለል ያለ ነው ወደ ሱዲ ህርክ እንደሆነ 30 ሺህ ብር ማህራ አለ ጥሩ ቤት ግዛ ጨርስ በዱባሩ አይደለም ሌላውን ቪዲዮ ታይቀር ሌላው ማን ነው ምን ትላለህ በዚህ እንግዲህ 200-300 ሺህ ብር ይከፍላል እናቷ ሄዳ ሰውየው ቤት የምታየው ሄዳ ተስተካክላል አይታረው የምትሰጠው ኦራሞች ቢታገሉ ማን ሰፈተ መጨረሻ ምን ሆነ ሴቶችን የሚያገባቸው ከግብጽ ሂጅ ያመጣሉ 10 ብር ከሉብናን ሂጅ ያመጣሉ ከቶዲ የበለጠ መልከኛ ከሱሪያ ሂጅ ያመጣል 100 ብር ከፍሎ ያመጣል በጋሩ ሁሉ ተብለው ቀረበ ምን ሆነ ዛሬ 25 ዓመት እኔ እዛ ነበር አንዷ ልጅ አባትና ተሷ በየበዓል ላይ የሚያሰፍላት ልብስ ደርባ ባንሲ መጣ ይከለክላሉ እነሱ 30 ሺህ ብር አይችልም 200 ሺህ ብር ማር ለማለት አይችልም ያው ሲከለክሉ 30 ዓመት አለታት በየበዓሉ የሚያሰፍላት ልብስ ደርባ ወረቀት ጽፍና አንድ ቦታ ተቀምጥና ይሄን ልብስ ላታደረባ በእንጅል ታርከፈከፈና በክብሪት ጫራጋ እነሷል ተቃጠለ ወጣቱ ተቃጠለ እዛውነ ወጣት ተርገባ ሲፈትሽ ወረቀት አለ እኔ ከሊት ነኝ ነፍሴን አቃጥል ካባድ እናቴን አቃጠሉኝ ከሞት በስሜት ሞት ብዬ በታክል ሞት ብዬ ነው ያቃጠሉኝ አባቱን ተሰጥቶ ወርዶ ወይኔ ቤት እንዲህ አይነት አልፈቀርታ እንግዲህ በዛን ጊዜና ሴት ልጅ አተጣን ተቀልፎባት የኛም ኢትዮጵያ ተቀልፋት ስለዚህ
መጨረሻ ምንድነው እርቲጃትና ትሞታለች በነጋታ እርቲጆና በነጋታ ትሞታለች ይሄ ነው ነቲጃቸው ሰዎችን ዳሩ ነው ምንለው ይወልዱና ቸግረናል የምትሉትን ተውን ቀለል እያደረጋችሁ ዳሩ ወጣቶችን ማግቡ ትምህርት ቤት እስከደረስ ድረስ መኪና እስከገዛ ድረስ ቤት እስከሰራ ድረስ ስራ እስካገኝ ድረስ እያልክ አትቃጠል ምን ትቃጠላለህ አዲስ የተፈጠረ ለማን ነው ለእናንተ አይደለም አትቃጠሉ ነው የምንለው يوم المرأة حفة مهرها ويسر نكاحها وحسن خلقها وشؤم المرأة غلاء مهرها وعسر نكاحها وسوء خلقها رواه أحمد عند الست رجعت على بركة على الناس من الموت مهرام قلل يلبسون يتأمون قلل لكن على أبوات رسول عند الست رجعت اللاتن بركة اللاتن يترجم إحناد من الموت مهرام 40-50 على كلوانا تمام يوم كبر كلالك لبسون يسوس كبر كلالك طبعا يبقى بارك الصافينا كلا أرتر جبهم فما لسنتر بلوال نقول لي أرتو إن جاءنا ذكر سمة الله في أجرا እንድትድሩ ነው ምለው አላቃለ ፍረን እንግዲህ ትምህርቱ ሰፊ ነው የዛሬ 18 ዓመት አንዋር መስጊድ ያደረግነው ማህደራ አራት ብር ነው 5 ብር ነው ያደረኩት እኔ እንኳን ስለጋብቻ አለ መታብዛቱ ለሚያበጁት እንዳለ ነው ሲሞዝም ብዬ ነው እንዳለ አራት ብር ነው 5 ብር ቀላል አይደለም ጋብቻ አሁን ለዛሬ ያጠራጠር ያለች فتجاوبوا በኋላ በማከላቸው حقوق እንዳለ ማወቅ ይኖርብናል حقوق አለ احترام الرجل لزوجته ባል ሚስቱን ማክበር አለበት እንደ ጨውቅል ማማታት አይደለም ولا كرمنا بني ادم كبرنا ሴቶች በኒ አደም የተባለ ሙስከታል የልጆች እናት ናት ያንን እሳት ያበረደችልን እሷ ናት ሰይድ ዑመር ኃይለኛ ሚስት ነበረች ያን ኃይሏን ይችላል አለ ዑመር ሸይጣን በዚህ ሲመጣ ወጥቶ ነው ዑመር እንኳን ሴትና አንድ ሱሐባ ሚስት ከፋችበትና ሰይድ ዑመር ስሞታና ገራለ ብሎ ሲንዲገና የሰይድ ዑመር ሚስት ዑመርን ታንገራታለች ወደጃፍ ላይ ደርሶ ሽልክ ብሎ ይመለሳል ዑመር የገዛ ሚስቱን ያቻለ እኔን ምን ይሸመግለኛል ብሎ በዚህ ድምፁን ሰምቶ ያለካታቸው በተለይ አይደለም ያው ታው ለምንድን ነው የተመለሰው ምን ሰምቶ ነው የተመለሰው ለጉዳይ ነበር የመጣሁት ነገሩ ማይሆን ስለሆነ ነው አላ ምንድን ነው ጉዳዩ ያለው እኔ ሚስቴ አሸንፋኝ አሸግራኝ ተመክሩልኝ ያለው ብዬ ነበር እንደመጣ አንተ ሚስት እየላጠችው ነው አለ ናስማሉ ተማር እኔ ዑመር ታውቂኛለህ ዑመር ኢብኑ ኸጣብ ታውቃለህ ምን እንደሆነ ነብያችን አለይሂ ሰላቱ ወሰለም አንተ በዚህ መጣ እንደሆነ ሸይጣን በዚህ ሴት ይወዳል ተብያለህ ታውቃለህ ሴት የምታሸንፈኝ አይደለች ግን አንድ ነገር ይችላልኛለች አንድ ጠባው ልቻል ብዬ ነው እሷ ሶስት ነገር ይችላልኝ ስሜቴን ታበርድልኛለች አንደኛ እኔ ጨርቄን ለማጠብ ጊዜ የለኝም በፍርድ ቤት መስኡል ነኝ ጨርቄን ታጥብልኛለች ሶስተኛ አብስዬ ለመብላት ጊዜ የለኝም መስኡል ነኝ በህዝብ ስራ የተገኘችውን ቁርስ አብስላ ታጠብቀኛለች እነዚህ ሶስቶቹ ስለቻለችልኝ አንድ ጠባዋለች አላት ቢንጂ ዑመር ታቀኛለህ ማለት እንደው አይ
ይሄን ማሶስቱ ለሚስት ታርጋለች ቻላት እንግዲህ ነው عمر بن عبد العزيز الخليفة الخامس የሚባለው ሰውዬ أعدل بني مروان የተባለው አምስተኛው ኸሊፋ በመባል የሚታወቀው ዑመር ኢብኑ አብዱል አዚዝ በርበሬ ሆነች ሚስት አላላከች የምታጣቅ ዑመር ኢብኑ አብዱል አዚዝ እንግዲህ ተቂት የሚባሉት አንደኛ ቁጥር የሚቆጠሩ ናቸው ከመንግስቱ ጀነራሎቹ ተሰበሰቡና እቺን ሴት ለሰው ምትገባለችም ይፍታል ለሰው ተገቢ አይደለችም ማለት ምላሰኛ ናት እንደ በርበሬ ታቃጥላለች ምን እንደተባለው ነው ደረቅ እንጀራ አለ ትኩስ ነስነሳ ብትበላ በላ ባትበላ ላንሳ እንዳለው ነው ደረቅ እንጀራ ትኩስ ነስነሳ ብትበላ በላ ባትበላ ላንሳ ገብቷል ደረቅ እንጀራ ትኩስ ነስነሳ ብትበላ በላ ባትበላ ላንሳ ያን በርበሬውን እንኳን ትኩሱን በውሃ ብትወልቀው ምናለ ውሃ ብትታው ታቀርብለት እንደዛ ሆነባቸዋል ምን አሉ ዑመር ኢብኑ አብዱል አዚዝ እርግጥ ነው ለኔ የምትሆን አይደለች ግን የሚያስፈልገው አሚር ነው ንጉስ ነው የሚበላው የሚጠጣው የሚለበሰው አስፈላጊውን ሁሉ አቅርጀላት እኔ ያልቻልኳት በፈታት አንድ ያህል ያጣቃተል አይደለም እኔው መቻላለሁ አላህ እንደተለበ የሚያስፈልገው ሁሉ አቅርጀላት እኔ ያልቻልኳት ሌላ ጂሃድ እንደምትሄድማ አቃጥላ ትገለዋለች እኔ አላህ እንደሻብኝ መሸከም አለብኝ እንግዲህ ሴቶች አላህ ሲያበጃቸው እንደዚህ ነው ሳበጃቸው ቀረም ሆነ ጥንም ያሉ ሞፈር አይተካካለ ያን ሞፈር አለ ይሄ ተቆላመው ሞፈር ከዛ የበለጠ ይጣመሙ ናቸው ተነግሯል በሐዲስም አሁን አልናገርም እና ሚስቶቻችንን ማክበር አለብን ሐቋን መጠበቅ አለብን فهي شريكة حياتي وربة بيتي وأم أولادي وموضع سره ونجواه የህይወቱ ጓደኛ የልጆቹ እናት የሚስጥሩ ጓደኛ አየሁ አንተ እናትህ አባትህ እህትህ ያንተን ብልት ሊያው አይፈቅድላቸው ለሚስት ተፈቅዶላታል ብልቱን አገራታለታዩ የሷም ብልት እናቷ አባቷ ወንድሟ እህቷ አይፈቅድላቸው ላንተ ለባል አገራታማ ተፈቅዶላል موضوع السر ማለት ነው የስር ጓዳናት ሌላ ነገር ቃላትማ ሞልቶልቶ ስርኝት የለነው موضوع السر ናት ያንተም ስር ሰው እንደሆነ ያለው የሷም አንተ እንደሆነ ያለው ስለዚህ ነው አብራችሁ ተጫወታችሁ ሚስጥር ሌላ ሰው እንዳታወራ እሷም አንተ ጋር ተጫወተችው ሚስጥር ሌላ ሰው እንዳታወራ ብሎ የተከለከለው ምክንያት ይሄ አንተም የሚስጥር አቅማዳ አንተ ነህ እሷም ላንተ የሚስጥር አቅማዳ ሰጥ ሚስጥሩን ማውጣት ማጋለጥ ነው የሰው ልጆች የተለያዩ አህዋሎች አላቸው في حالة الوشاء ባለቤቱ ጋር ሲገናኝ ወየው በሚያለቅስ ሰው አለ ወዲሰው ዘጥቶ ወየው ማለት ያንን እንግዲህ ባለቤቱ ጋር እንዲታቆም ያቆሚያቀለም ወይ ሳይነገረው ሚስጥር ማለት ነው እሷው ለምን አንድ ነገር አላት እንደማይባል እንጂ ይሄን ሁሉ ሚስጥር የምትወስደሳቸውና ታያላችሁ የሚስጥር ጓዳናትና ሚስጥር እንዳታወጣ ጎረቤቶች እሱም ጎረቤት ሰረኛ አለ ማታ ወየው ሲል ይሰሙታል
ያው ድሮ አመኑ ነው ብለው ለቀና ትሙታለች ምን ነው ሳለቅስ ታዲያ ታደርኩኝ አለ አይ ነው ማታዋዳ ባለቤት ጋር ስትሆን የምትለቅሰው ለቅሶ መስሎኝ ነው አለ ወይ ላይ ማታዋዳ እንዲህ ያለ አህዋል ያለው አለ ያ ሚስጥር ማለት ነው ሴትም እንደዚሁ በባሏ ላይ ሐቅ አላት ባልም በባል ሚስጥር ሐቅ አለ እነዚህን መከታተል ግዴታችን ነው እንግዲህ ከዚህ ቀጥሎ አንድ ባለተራ አለ ይመስለኛል ለባለተራ ወለቃለሁ አምስታቱ ስለሆነ ሙሳታሰር ሊሆን ነው ባለተራው ሊሆን ቀጥላለሁ አለያ ለባለተራው ወለቃለሁ አዳብ ያስፈልጋል አዳብ ዝዋጅ አለ አዳብ ዝዋጅ የሰርግ ለታ የታዚያ ወሬ ይወራል የታዚያ ለታ የሰርግ ወሬ ይወራል لكل شيء له آداب ولكل شيء له وقت ولكل شيء له مكان وزمان የሰርግ ለታ ደስታ ኢብቲሃጅ አራስ ስለዚህ እስልምና እንደዚህ ቁጭ ብሎ ማንኛቸውን ነገር የማያስተናግድ ደረቅ እንዳይመስለን እስልምና ሁሉም በያለበት የሚያስተናግድ ሃይማኖት ነው ለሰርግም ለብቻ ጠባይ ሰጥቶታል ለተዓዘም ለብቻ ጠባይ ሰጥቶታል ሌላውም ለብቻ ጠባይ ሰጥቶታል ለሰርግ ጊዜና ሴቶች ብቻቸውን ቢደሰቱ ተፈቅዶላቸዋል ወንድ በሌለበት ቦታ ወንዶችም ብቻዎቹ እንደዚሁ ተፈቅዶላቸዋል ስለዚህ ለማንኛቸውም ሙናሰባ አለው وليس دين جمود بل هو دين سماحة ويسر يعرف للمناسبة قدرها ويقيم للأيام وزنها ويشرع من الأحكام ما يتناسب مع الأزمان فللفرح اجتهاد وسرور يختلف عن أيام الحزن والكد وليس من الحكمة والرشاد أن نذكر الناس بالموت وهم يبتهجون بفرحة العرس ولا أن ننصحهم بفوائد الزواج وهم يسيعون ميتهم إلى الربس يسرد لتا شديد لما أنت أشرفوا بكمل وكلمة ذلك للمتم إياك إذا لتا يموت مثل المورات مناسب عليه سوى مسؤول وموزيجا هذا إياكا وكلي أقباك كلي تأقباك مناسب عليه لا معلم نظر زمن عليه بوت عليه ጊዜ ያለው ለማንም ነገር እስልምና ለእያንዳንዱ ሰዓት ሰጥቷል ለሰርግ መደሰትን ፈቅዷል ተደሰቱ ስንል ሸትና ወንድ ተደባልቆ ዝፈኑ ማለታችን አይደለም ይሄ አቂል አይናገረው ሴቶች ብቻቸውን ይችላሉ ወንዶቻችን ብቻቸው ቁርአን እየቀራችሁ حديث يتناقرات حوالي العرس سلسل مناسبة هذا قال لك حديث تكرر لك من يتنا عليه الصلاة والسلام من ذره سأل لك تدق سأل لك هو مثلا مليون هو اندوج شيء تجد بسوء من نظر يلا اللي تجاز أولي ولو بشهادة كذا وندي شيء تجد بسوء من شريعة الله بيجي سته ولا تنير مديك منه إذا كيف تكسب الأنت وما ليان دانو مناسبة لهنا مناسبة المتبقى كلها دعاء ما يحصل قال لا جب زوج نبينا عليه الصلاة والسلام من يعرف نفر بارك الله لك وبارك عليك وجمع بينكما في خير ترمذي أبو داود أحمد باورط حديث تذكر الله ይሄንን ዱዓ ያደርጉ ነበር የፋይ ወልበሚን ነበር መጃሊያ ይባል ነበር የፋይ ወልበሚን ተነሰከ ይተተክቷል ባገራችንም የልጅ ቤት የሀብት ቤት የሚባል አለ የደስታ ቤት አድርገው የሀብት ቤት አድርገው የልጅ ቤት አድርገው እርግማን አይሆንም የልጅ ቤት መጨረሻ የልጅ ቤት ሆነ ተበላሽቷል
የአደምና ሐዋ ጋብቻ አሉ። ኧረ ተውባት አደምና ሐዋ ከጀነትና ሀላገር ተባረው ስንት መከራ ደርሶባቸው ከዛ ደግሞ ማቁት ሀገር ዱንያ ላይ መጥተው ስንት ችግር ደርሶባቸው ተላልፈው ያን ዱዓ ታደርጋለህ ለልጆች እንደው ህይወቱን አላህ ያሸምርለት ምትልና ያደምና ሐዋ ተመረገባቸው እርግማን እኮ ነው አደምና ሐዋ ሲተላልፈው ስንት ነገር ደርሶባቸዋል። እንግዲህ ወጣቶች ጋብቻ ብዙ ስርዓት አለው። በዚህ ብቻ የሚያጥር አይደለም። እንደው በሩ ለመክፈት እንጂ ተቆልፋችሁ እንዳትቀሩ አግቡ ተዋለዱ ለማለት ነው። ትምህርት ስትጨርስ ድረስ ብለህ አትቃጠል፣ ቤት ስትሰራ ድረስ ብለህ አትቃጠል፣ መኪና ስትገዛ ድረስ ብለህ አትቃጠል። ልጅ ማለት በልጅነት የተወለደ ነው። አባቱን የሚጠራው በልጅነት የተወለደ ነው። ታረጀህ በኋላ የወለድከው እንደሆነ አንተ ለሞታ አይደርስም። እንደገና ጥራው ነው የሚለው ልጅ ነው እና በልጅነታችሁ መውለድ አለባችሁ። በልጅነት ወልደህ ኃላፊነትን መውሰድ አለብህ። ብዙ ሰው እኮ ኃላፊነትን ሲሽት ነው። የውመል ቂያማ ምን ብሏል በሐዲስ በቤተሰብ ቀለብ ሐሳብ ብቻ እንጂ የማይማር ወንጀል አለ ብለዋል። እማደረው የቤተሰብ ቀለብ ሐሳብ ብቻ የሚያስምረው ወንጀል አለ። አስተውሉላህ ብትል የማይማር የቤተሰብ ሐሳብ የቤተሰብ ምን ላብላቸው፣ ምን ላጠጣቸው፣ ምን ላልብሳቸው የሚለው ሐሳብ ብቻ የሚያስምረው ወንጀል አለ። አስተውሉላህ የማያስምረው ማለት ነው። አንድ ሰው ስለአገታ አስተውሉላህ ብትል የማይማር በዛች በቀር እንጂ አሁን ራሴ ያሞኛል የኩላሊት መድኃኒት ውስጥ ይችላል አይሆንም አስይዞኛል ወደ መድኃኒት የደማ ክኒን ቢሰጠኝ ይሆናል አይሆንም ለእያንዳንዱ በሽታ ለእያንዳንዱ ወንጀል ምክንያት አለ እና በቤተሰብ ቀለብ ብቻ የሚማር ወንጀል አለና በቤተሰብ ቀለብ ማሰብ ብቻ የሚያስምር ስላለ ኃላፊነትን አትሽሹ። ኃላፊነት ተሸከሙ። النكاح سنتي فمن رغب عن سنتي فليس مني حديث صحيح نكاح የኔ ሱና ነው ወይንም ሱና የጠላ ሰው የኔ አይደለም እና ተማር የምትሉት ብዙ ሰዎች ግብራን ቆይኖራል አይመስልም በአውሮፓ ተማር የሚባሉ ሰዎች ምን ያደርግልናል ሚስት ምን ታዲያ ገንዘቡ ምን ታደርገው ተሰጥቶ መቀበር ልገባል ለሚስቱ ለልጅ ያሆነ ገንዘብ ምን ያደርግልናል ምን ይጠቅማል አንድ ሰው የሚለባው ልጅ ወልዶ አሳድጎ ነፍሱ ተከቶ እንዲሞት እንጂ ሌላ ምንድን ነው የሚያደርገው ነፍሱ መተካት ማለት ነው መውለድ ማለት ነፍሱ መተካት ማለት ነው አባቶቻችን ባይወለዱን እኛ እንደ ስማቸው ማይነሳ ነበር ወለዱን ነው ተካናቸው እኛም ደግሞ ለመጠኑ ልጆች ወልደን እኛን እንኳን ባያነሱልን በመጠኑ ሆን ተካል እናንተ ሁላችሁ እንደዚህ ሆነው ربنا تقبل منا انك انت السميع العليم وتب علينا انك انت التواب الرحيم مرحبا እንደው ማንኛው ትምህርት የነበረ የጋው ሰምታችሁታል መጀመሪያ አንድ ሰው የሚሰራውን ስራ ማስተንተን አለበት በስካር መንፈስ አይደለም የሚገባው ባገባት እንዴት ምን ኖራለን አፈቅራታለሁ ታፈቅረኛለች ወይ ዲናችንን ተገዳድፈን እንቀመጣለን ወይ የሚለውን አስተንትኖ መግባት አለበት እንደ ስካር መንፈስ የሚርቃና መንፈስ ገብቶ በነጋታው ማፍረስ ይሄ ዑለማኡ የተጨቃጨቀበት መስአላ ነው መፍታት መፍታችን ነበር ወንዶች ግን እንዲሁ ይፈቀዳል አይፈቀድም ኺላፍ ያለበት መስአላ ነው ያለምንም ጉድለት ዛሬ አድርጎ ነገር ልፈታት ይችላል ወይ
بعض العلماء موتنونا يفتقال على صحيح قول ان امام مالك بن احمد قالوا من ملكه على الله من دون يسوي يفتقد مثلا بدينا اقول لك انت تبال ነው ወይ በአካል አጉር ለክ አግኝቶ ነው ወይ ችግር ደርሶበት ነው ወይ እንደ ሸሚዝ ለመለዋወጥ ነው ወይ እንደ ሸሚዝ ለመለዋወጥ እንደሆነ አይፈቀድም መፍታት ምንድነው ምክንያት አንተ እንለዋለን ብለው ብዙ ዑለማዎች በዚህ ላይ ተንከራውተዋል እንደው ሴቶቹን መጫወቻ ማድረግማ ነብያችን ተራግመዋል من بلوال لعن الله الزواقين والزواقات فيودن كبير راجل اندوت خمسو يمفتاسو الله يرجمه برحمته يقبروا لعن الله الزواقين والزواقات الصوم دمو تزينيو مرت تقبላለች አንድ ቀን አድራ ተቀምጥና በነጋታው አልፈልግም ትለዋለች ሴቱም እኮ አለ ወንድ ብቻ አይደለም ወደኛ ብቻ ጦሩን አታዝሩ ሴቶቹም አሉ ቀምሰው በነጋታው ዘርበል የሚሉ لعن الله الزواقين والزواقات حديث ነው الله ተረህመቱ ያባራቸው የሴቱም ሆነ የወንድም ሆነ እንደ ሸሚዝ የሚያወጡ እንደ ወጥ የሚቀምሱ ይላል ስለዚህ ወንድሞቻችን መጀመሪያ በስካር መንፈስ አይደለም የሚገባው የህይወት ጓደኛ ናት የህይወት ጓደኛ የምትሆነው አስቀድመህ አጥንተህ አይተህ ነው ማግባት ሳታይ እንዳታገባ ተፈቅዷል ተመልከት ብለዋል ተደብቀ እንኳን የሆነ ያድ ብለዋል አንድ ሰሃባ አንድ ልጅ ለምን ሄደ አባትና የላ ልጃቸውን ለማግባት ነው የመጣሁት አስቀድመ ማየት አለብኝና ፈቃዱ አላቸው ተሰጥተማ ልጅጓዳ ወጥቶና አይ ዝምብራ አግባኝ አይ ነብያችን ያዘዋል አለይሂ ሰላቱ ወሰላም ሳታይ እንደተገባ ብለዋልና አይሆንም ማየት አለብኝ አለ አባቱና እንዲያሉ ጓዳ ውስጥ መጥተማለች እሷ አይ ነብያችን አለይሂ ሰላቱ ወሰላም ታሉ ይሄው ለግርጆ ይልጣደው ለይ እኔ አያ አገባ ስለዚህ መጀመሪያውኑ አይታችሁ አግቡ ሳታው አታግቡ ነብያችን አለይሂ ሰላቱ ወሰላም ሴት ልኩ ነበር ለሴት ልኩና ቀጋ ብለሽ ወደ ብቻ አካባቢ አስተቻች ነበር እዚህ አካባቢ አይወጥ ሰጣሉ እንዳይሸት ብሎ ሴቶች ይሉባቸዋል ሲመጣ ወለስ ነው ተመጣጣኝ ዋላ የሚደረጋል መልኩ ይታያል ለሩቅ እዚህ ብቻቸው ማከል አንዳንድ የሚሸጡ አህዋል ያላቸው ያ እንዳይሆን ቀጋ ብሎ ሻሽት ይሉ ነበር ሌላው ቀርቶ መልኳን ማግዴታ ነው ሳላይ ምን ታረጋለህ ዋላ ቢበቂ የሆነች እንደሆነ ተሸፍና ምን ታረጋለህ ስለዚህ ማየት ያለብህ አይተህ አግባ ካገባ በኋላ ወደ ፊቻችሁ لعن الله الزواقين وسلم ታረግሟል መጀመሪያ አትኩሩ ካገባችሁ ለመፍታት አትኩሩ ምናልባት የከፋ ጠባይም እንዳለ ቻዩ አንቺም ቻዩ ስም ይቻላል ሊታረቅ ይችላል ሶስት አራት ጊዜ አይታችሁ ነው መፋታት እንደውት ቀምሶ መፍታት لعن الله الزواقين والزواق ማራራቅ የሚፈቀደው ብዙ ምክንያቶች አሉ አራቆ ለመውለድ አንደኛ የእናቲቱ ጤንነት ያልተሟላ እንደሆነ ሁለተኛ የልጁ የሚቀባው ልጅ ጤንነት የሚቃወስ እንደሆነ የተረገዘበት እንደሆነ የልጁ ወተት መጠጣት ለልጁ በሽታ ነው የሚሆነው ሶስተኛ ባልየው ደካማ እንደሆነ ለቀለብና ለምን የሚባለው وما من دابة إلا على الله رزقها ብሏል ይሄ ተቃውመናል ቀደም ግብጽ ላይ ተሰብስቦ የዓለም ሙስሊሞች ተሰብስበው አንድ ወሰኑ ነገር አለ
ያንኛ ተቃውሞናል እዛን ገና ለኢኮኖሚ ብሎ ማራራቅም ሆነ መዝጋት አይፈቀድም ማራራቅ የሚፈቀደው አንደኛ እንዳልኩት እሷ ጤነኛ ቶሎ ወለደች እንደሆነ ማዕጠኗ አይችልም ይባላል እንደዚሁም ማጥባት አትችልም ይባላል እንደዚሁም ልጁ በሽተኛ ይሆናል ይባላል እንዲህ አይነት ነገሮች አሉ ለዚህ ማራራቅ ይቻላል ጨርሶ መዝጋት ክልክል ነው ኮንዶም የሚባለው እስልምና የማይፈቅደው ነው የገዛ ባለቤትህን መብት አላት ያንተን ብል የማግኘት መብት አላት አንተ በወረቀት ተቀለል ታስገባ አይደለም መብት አላት እሷ መብቷን መግፈፍ ነው እና አባቷን ቤት ሆነች እናቷን ቤት ሆነች ሚስት ናት ሚስቱ ሆነች ድረስ መብት አላት ኃጢአቱን ወይንም ማንኛውንም እንኳን ውጭ ማፍሰስ አይፈቀድልህም እንኳን በኮንደም ተጥረ ሜዳል ታፈስ ቀርቶ በሳፋው ላይ አውጥቶ ማፍሰስ እንኳን አይፈቀድም ማለት ሳፍቃት እዛው ውስጧ ማፍሰስ አለበት መብቷ ነው ስለዚህ በኮንደም ማፍሰስ ማለት አውጥቶ ሽንት ቤት አፈሰስከው ማለት ነው ይሄ መብቷ ነውና የተከለከለ ነው ለዓለመውለድ የሚደረግ ዘዴ ሊሆን ይችላል ያ ቀደም እንዳልነው ለተወሰነ ጊዜና ችግር እንዳለባችሁ ተጠብቁት ይላላችሁ ይሄ ያለ በጣም አስቸጋሪ ነው ያላህን ህክማ መካድ የሚሆንና አላህ Subhanahu Wa Ta'ala ሪዝቁ በእጃችን ነው ያለ አላህን መጠራጠር መሆን ነው አራርቃችሁ ተሉ ምንም ችግር አይኖርም የሚወለደው ጤነኛ እንዲሆን የሚጠራው ጤነኛ እንዲሆን ربنا تقبل منا انك انت السميع العليم وتب علينا انك انت التواب الرحيم ربنا لا تؤاخذنا ان نسينا واخطانا ربنا ولا تحمل علينا اجرا كما حملته على الذين من قبلنا والسلام عليكم ورحمه الله وبركاته አሁን መልክ ማለት እኮ ሁለት ነገር ነው የዲን መልክ አለ ያፍንጫና የዓይን መልክ አለ እኛ በዛት መልክ የምንለው የዲን መልክ ነው ይህ የሌላ ሴት አፍንጫዋ ቢስተካከል መልከኛ ይላል ይህ ያለ ሴት አፊፍ የሆነች አድሬም ከውስጥ መልከኛ ናት እኛ ዘንዳ መልክ የምንለው በጋሊብ ዲንኛ መሆኗን ጨዋት ትክክለኛ መሆኑን ነው እንጂ እሱማ ወንድ ሁሉ ትክክል ነው እንዴ በመልክ በኩልማ ስንት አለ አባቱን ጋር ይመስለው እንዳለ والسلام عليكم ورحمه الله ይህንን ትምህርት ያቀረበላችሁ ነሲሃ ኢስላማዊ ስቱዲዮ ነው ተጠቃሚ ዘንድ ቀጣይ ስራዎችን ተከታተሉ